አሁን በተሰማ መረጃ ጋዜጠኛ ሶፎንያስ መያዙ እየተነገረ ይገኛል። በትላንትናው ዕለት የተለቀቀውን ቪዲዮ ተከትሎ ይህንን ቪዲዮ እንደዚህ ቀደሙ ምላሽ ለመስጠት ምንም መፈናፈኛ ያጣው ጋዜጠኛው በመጨረሻ መደበቂያውን የጸበል ስፍራ ማድረጉ ተሰምቷል። የት ይገኛል በሚለው ላይ አመሻሽ ላይ እጅግ ያልተጠበቀ መረጃ እየወጣ ይገኛል። የአዲስ አበባ ፖሊስ የሀገርን ሕልውና ለማስቀጠልና በትውልድ ላይ እየተዘራ ያለውን እጅግ አደገኛ የሆነ ዘር ለማስቆም የሚያደርገው ጥረት በዛሬው ዕለት ይበልጥ በታላቅ ሁኔታ የታየበት መሆኑ ተነግሯል። በዛሬው ዕለት መሰል ከባህል ከእምነት ያፈነገጡ ድርጊቶች ላይ የተሰማሩ እውቅና ያላቸው በሚሊዮን ተከታይ ማፍራት የቻሉ ግለሰቦችን የአዲስ አበባ ፖሊስ ሲለቅ መዋሉ ተነግሯል። ስለ ጋዜጠኛ ሶፎንያስም ያልተጠበቀ መረጃ ወጥቷል። ያለበትን ከዚህ ውጪ የተሰነዘረበትን ትችትና ታላቅ የሆነ የሕዝብን ሕልውና የሚጥስ ጉዳይ በተመለከተ ያልተጠበቀ አጭር ምላሽ መስጠቱ እየተነገረ ይገኛል። ከዚህ ባሻገር አሻም ሚዲያ የሕዝብ ሚዲያ መሆኑን ያሳየበትን ምርጥ ተግባር በዛሬው ዕለት ፈጽሟል። ለአሻም ሚዲያ እንዲሁም ደግሞ ይህ ጋዜጠኛ ሲሰራበት የነበረ የሬዲዮ ጣቢያ አፋጣኝ የሆነ መግለጫ መስጠት እንዳለበትና ከዚህ ጋዜጠኛ ጋር ያለውን ውል መሰረዝ እንደሚገባው ከህዝብ ጋር መቆሙንም በዚህ መልክ ሚዲያው ማሳየት እንዳለበትና ጋዜጠኛው የቆመለትንም ተግባር እንደማያስተዋውቅ ማረጋገጥ አለበት የሚሉ ጥያቄዎች ባለፉት 24 ሰዓት ላይ ከፍ ብለው እየተነሱ ነበረ። አሻም ሚዲያም በወቅታዊ ጉዳይ ላይ ሰበር መግለጫ ሰጥቷል። በጋዜጠኛ ሶፎንያስ ላይም የመጨረሻ እርምጃ መውሰዱ ተነግሯል። ከዚህ ባሻገር ሰሞንኛውን ጉዳይ በተመለከተ የአዲስ አበባ ፖሊስ የደረሰባቸው አዳዲስ እርምጃዎች እንዳሉ ተነግሯል። የታሰሩትን ቲክቶከሮች ተከትሎ የቲክቶክ ማህበሩ ለአንድ ቲክቶከር ይቅርታ ይደረግለት የሚል መልእክትን ማስተላለፉ እየተነገረ ይገኛል። ህዝብም መንግስትም በአንድነት በመተባበር ይህንን እኩይ ተግባር ለማስቆም በድጋፍ ሰፊ የሆነ እንቅስቃሴያቸውን በዛሬው ዕለት ቀጥሏል። አሁን ከአመሻሽ የወጡ አዳዲስ መረጃዎች አሉ በእነዚህ ጉዳይ ላይ። እነዚህን መረጃዎች ልናቀብላችሁ ወደ እናንተ መተናል። ሰላም ጤና ይስጥልን። የተከበራችሁ የኢትዮ መዝናኛ አድማጭ ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። በአዳዲስ መረጃ ወደ እናንተ መተናል። ለሚዲያችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን ከቶ እንዳዘነጉ ከወቅታዊ መረጃዎቻችን ጋር ሰናይ ቆይታ እንዲሆናችሁ ተመኘን። ቀጥታ ወደ መረጃው እናልፋለን። አሻም ሚዲያ በመጨረሻ ተጠባቂ የሆነውን መግለጫ መስጠቱ ተሰምቷል። ይህ ጋዜጠኛ ለወራት ሲሰራ የቆየበት ይህ የቴሌቪዥን ጣቢያ በዜና አንባቢነት እንዲሁም ደግሞ በመዝናኛ ፕሮግራም ጊዜያዊ ኮንትራት ውል ማሰሩ የገለጸው አሻም ቲቪ በመግለጫው ከዚህ በኋላ ከዚህ ጋዜጠኛ ጋር የሚሰራበት ምንም አግባብ እንደሌለና ከጋዜጠኛው ጋር የነበረውን የሥራ ውል በይፋ መሰረዙንና ማቋረጡን ገልጿል። ሚዲያው ሰፊ ጥያቄ ሲነሳበት ነበረ። በተለይም ደግሞ ይህ ሰው ተመልሷል፣ የነበረበት መንገድ መልካም አይደለም፣ ኢትዮጵያኖች አብረውት ቆመዋል፣ ከዚህ ቀደም የተነሳበት ትችትም አግባብ አይደለም በሚል የሥራ ዕድል እንደተፈጠረለት የሚታወስ ነው። የሥራ በርንም ከከፈቱለት ድርጅቶች መካከል አሻም ቲቪ በሕዝብ የቀረበውን ጥያቄ በመቀበል ጋዜጠኛው ከዚህ ቀደም የነበረውን ትልቅ የሙያ ክህሎት ዳግም መድገም የሚችልበትና ለራሱም የሥራ ዕድል መፍጠር የሚችልበትን ዕድል አመቻችቶለት ለወራት መቆየቱ የሚታወስ ነው። ነገር ግን በትላንትናው ዕለት ከዚህ ቀደም በጭላንጭልና ስም በማጥፋት በሚል ተሸሽገው የነበሩ ገመናዎቹ ሁሉ አደባባይ ከወጡ በኋላ የሚዲያው ምላሽ ለሰዓታት ተጠባቂ ሆኖ ቆይቶ ነበር። ሚዲያውም በስተመጨረሻ ከእንደዚህ አይነቱ እኩይ ተግባር ጋር እንደማይሰለፍ ያሳየበትን ሰበር መግለጫ በጉዳዩ ላይ አውጥቷል። በጉዳዩ ላይ በሰጠው መግለጫም ከጋዜጠኛ ሶፎንያስ ጋር በኮንትራት የሥራ ውል እንደነበረውና በዚህም የሥራ ቆይታ በዜና አንባቢነት እንዲሁም ደግሞ በመዝናኛ ፕሮግራም አዘጋጅነት በድርጅቱ መቆየቱን የገለጸው አሻም ቲቪ ጥያቄዎች እንዲሁም ሰፊ የሆኑ ትችቶች ላለፉት ሰዓታቶች ሲዘዋወሩበት የነበረው ጋዜጠኛ በፍጥነት ወደ አሻም ቲቪ በመቅረብ በተነሱበት ጥያቄዎች ላይ ምላሽ እንዲሰጥ ጥሪ እንዳቀረበለት ተነግሯል።
አሻም ቲቪ እጁ የገቡ የምስል የተንቀሳቃሽ ቪዲዮ እንዲሁም የድምፅ መረጃዎችን በማጣራት ጋዜጠኛው አፋጣኝ የሆነ ምላሽ መስጠት እንደሚገባው በማመን ጥያቄ ለጋዜጠኛው እንደሰነዘረ ያረጋገጠ ሲሆን ነገር ግን ጋዜጠኛው ፈቃደኛ አለመሆኑን ገልጿል። ጋዜጠኛውም በጉዳዩ ላይ አጭር የሆነ ምላሽን መስጠቱ ተነግሯል። የጋዜጠኛው ምላሽ እጅግ ተጠባቂ ነበር። በተለይም ደግሞ ይህ ተግባር ከተፈጸመ በኋላ በፌስቡክ ገጹ ከእውነታ የራቀ አንድ መረጃ ማሰራጨቱ ይታወሳል። አዳማ አንድ ላፕቶፕ ለመቀበል እንዳቀናና ነገር ግን አዳማ የጠበቀው እውነታ እጅግ ያልተጠበቀ እንደነበረ የአካባቢውንም ስም የሚያጠለሽ መረጃ በፌስቡክ ገጹ ላይ ማጋራቱ አይዘነጋም። በዚህ መረጃም ላፕቶፕ ለመቀበል እንደሄደ ነገር ግን በሌቦች እጅ እንደወደቀና ድብደባ እንደደረሰበት ላፕቶፑንም እንደተቀማ በጽሑፍ መግለጹ ይታወሳል። ነገር ግን ሐቁ ከወጣ በኋላ ይህንን ጽሑፍ አጥፍቶታል። ይህና መሰል ጉዳዮችን እንዲሁም ደግሞ የተለቀቀበትን ቪዲዮ በተመለከተ ምላሽ እንዲሰጥ ይቅርታ እንዲጠይቅ አሻም ቲቪ ድል ቢያመቻችም ነገር ግን ጋዜጠኛው ሊመጣ ምላሽ ሊሰጥም አለመውደዱ ተነግሯል። ጋዜጠኛው ሰጠው በተባለው ምላሽም ራሱን ለማስተካከል ጸበል መግባቱን በመግለጽ ተጨማሪ ጉዳዮችን ለመግለጽ ፈቃደኛ ለመሆኑ የታየበትን አጭር ምላሽ መስጠቱ ተነግሯል። ከዚህ ቀደም ጉዳዩን በማድበስበስና የለውበትም በማለት ያለፈባቸው መንገዶችን ዛሬ ላይ መድገም እንደተሳነውና ጀግና የሆኑ የአዳማ ልጆች እውነቱ ገሃድ ወጥቶ የታየበትን ከእውነት በስልኮቻቸው በመቅረጽ ያጋሩት ቪዲዮ ይህንን ዕውቅ የሆነ በብዙዎች ተቀባይነት ያለው ነገር ግን በትውልድ ላይ ታላቅ መርዝን እየደፋ የሚገኝ ጋዜጠኛ በመጨረሻ ምላሽ በማጣት ውርደት እንዲከናነብ ያስቻለ ጉዳይ ስለመሆኑ ተነግሯል። ራሱን ለማስተካከል ወደ ጸበል መግባቱ የተነገረ ሲሆን ያለበትን ቦታ በቀጣይ መንግስት በዚህ ጉዳይ ላይ ወስዷል የተባለውን እርምጃ በተመለከተም አዳዲስ መረጃዎች እየወጡ ይገኛል። የሬዲዮ ፕሮግራሞች በትውልድ ላይ የሚሰሩ ሰፊ ዝግጅቶች ጸሐፊዎችም በጉዳዩ ምላሽ እየሰጡ ነው። ዝምታቸውንም እየሰበሩ በቸልታ ሊታለፍ በይቅርታም ሊተው የሚችል ጉዳይ እንዳልሆነና ትውልድን ሊፈጅ የሚችል አደገኛ ጉዳይ በመሆኑ መንግስት በዚህ አይነት ወንጀል ላይ አፋጣኝ የሆነ እርምጃ መውሰድ አለበት የሚል አቋምን መያዛቸው ተነግሯል። ይህንንም ተከትሎ በቀጣይ ቀናቶች የሚኖሩ ውሳኔዎች እጅግ ተጠባቂ ናቸው። ከዚህ ባሻገር መሰል ወንጀልን በትውልድ ላይ የሚፈጽሙ ዕውቅ ሰዎችን እግር በእግር እየተከታተለ የሚገኘው የአዲስ አበባ ፖሊስ ወንጀል ምርመራ እጅግ አስደናቂ የሆኑ መረጃዎችን ይፋ እያደረገ ይገኛል። ላለፉት ቀናቶች እጅግ የሚዲያው መነጋገሪያ ሆነው የቆዩ ቲክቶከሮችን በተመለከተ ህዝብ ምላሽ ሲጠብቅ መቆየቱ አይዘነጋም። አስነዋሪ ይህንን ትውልድ የማይመጠንና የኢትዮጵያን ውበት የሆነ ልብስ የማያሳይ እጅግ እርቃን የሆነና በኢትዮጵያዊ ባህልም እምነትም ተቀባይነት የሌለው እንቅስቃሴ በቲክቶክ ክሬቲቭ አዋርድ ላይ መከወኑ አይዘነጋም። በወቅቱ ይህንን አለባበስ መርጠው የመጡ ውስን ቲክቶከሮች ጥያቄዎች ቀርበውላቸው ይቅርታም እንዲጠይቁ ተደርገው ነበር። ነገር ግን ከጥቂት ህዝቦች ያገኙትን ድጋፍ በመጠቀም ይህንን የፈጸምነው በራሳችን ላይ ነው፣ ፋሽን ነው የሚል ድብቅ ስውር አጀንዳቸውን የሚፈጽሙበትን ሌላኛው ቋንቋ መጠቀማቸው ተነግሯል። ይህም ህዝብን እጅግ አስቆጥቶት ነበረ። ህዝብም በጉዳዩ ላይ ምላሽ እንዲሰጥ እንደዚህ አይነት ተግባር በይፋዊ በቴሌቪዥን ጣቢያዎች ላይ ያስተላለፉ ቲክቶከሮችም መንግስት አፋጣኝ እርምጃ ይውሰድባቸው የሚል ቅሬታውን ለቀናት ሲያሰማ መቆየቱ አይዘነጋም። አሁን ላይ እንደሚታየው ከሆነ ከቲክቶከሩ ከዝነኛው ሰው ይልቅ ህዝብ ለራሱ እውነትና ለትውልዱ እየታገለ መምጣቱ ሚዲያውን ከተቆጣጠሩት ይልቅ ከሚዲያው ውጭ ያሉት እጅግ ብርቱ የሆነ ጽናትና ሀገር ወዳድነት ያላቸው መሆናቸውን የሚያሳይ ነው። ጥቆማችን በዚሁ ለማድረስ ነው። ይህንን ጥቆማ የተቀበለው መንግስትም በዛሬው ዕለት ቲክቶከሮቹን ማሰሩ ተነግሯል። በቀጣይ ወንጀሉ ተጣርቶ የእጃቸውን ያገኛሉ ተብሎ እየተጠበቀ ይገኛል። ከዚህ ባሻገር የቲክቶክ ማህበሩ አንድ የማህበሩን አባል በተመለከተ ቀደም ሲል ይቅርታ መጠየቁንና ይህንንም ተከትሎ መንግስት ጉዳዩን ጥፋትነትን በማመን ይቅርታን ጠይቋል። ይማርበታል፣ በይቅርታ ይታለፍ የሚል ጥያቄን እንደ ማህበር
መጠየቃቸው ተነግሯል። መንግስት አሁንም የጀመረውን እርምጃ ይበልጥ አጠናክሮ ይቀጥል ሲል ህዝብ በሰፊው ለአዲስ አበባ ፖሊስ ያለውን አድናቆትም እየገለጸ ይገኛል። መሰል ሰሞንኛ ጉዳዮችም በቀጣይ በህግ ከፍተኛ የሆነ ቅጣት ማግኘታቸው አይቀሬ ስለመሆኑም እየተነገረ ነው። እኛም በምሽት የተሰሙ አዳዲስ ጉዳዮችን በዚህ መልኩ ለእናንተ አደረስናቸው። ሰናይ ጊዜ ተመኘን።